አለው። ጥያቄ ምንድን ነው? ጥያቄ አለ። ጥያቄማ ትናንትና መጽሐፈ ጨዋታ ያልከው ምኑ ጋ ነው? ፈልጌ አጥቼው ነው። እሺ እናውጣለን አንዴ። ምኑ ጋ ነው የሚወጣው? ነምር እኔ ጋዚ ጋር እንትን ስለው አላመጣውም። የለም ሲጀመር እንደዚህ አይነት የሚባል መጽሐፍ የለም እኛ ጋር አለ። ቆይ መጽሐፎችን ስለማታወቃቸው ነው። እሺ አንዴ ከይቅርታ ጋር እሺ። ሰላም ያውና እዚህ ጋር መጽሐፈ ጨዋታ ላይ ምን ይላል? እግዚአብሔር ፈሪ ነው ይላል መጽሐፉ ቃሉ ሲናገር። መጽሐፍ ማለት ነው። ይህ መጽሐፍ አሁን በእኛ መጽሐፍ ላይ ማለት ነው። በእኛ መጽሐፍ የእግዚአብሔር ስም በቀይ የተጻፈ ነው። እዚህ ግን እንዴት በጥቁር ሆነ? አንተ 66ን ብቻ ነው የምትቀበለው ወይንስ ሌሎች የቤተክርስቲያን መጽሐፍቶችን ትቀበላለህ? ኦርቶዶክስን አይደለ? መዝገበ ሃይማኖት አለ እዚህ ጋር። መዝገበ ሃይማኖት ላይ እንዳለ መጽሐፍቶች ሁሉ ይገኛሉ። መጽሐፈ ቀለሜንጦስ ምናምን የሚባሉ ትቀበላለህ? ከመጽሐፍ ቅዱስ ውጭ የሆኑ የቤተክርስቲያን መጽሐፍቶችን ትቀበላለህ? እንደዚህ እኔ የማውቅ ማለት ነው። እኔ የማውቀው የእግዚአብሔር ስም ያለበት እንዳለ መጽሐፍ ቅዱስ ላይ በቀይ እንትን የተጻፈ ነው። እዚህ ጋር ግን በቀይ ያልተጻፈበት አለ። ለምሳሌ ላሳየህ። ይሄ ለምሳሌ ላሳየህ። ይሄ 81 አሐዱ ይላል። ይሄ አንተ መጽሐፍ ነው አይደል? ይሄ መጽሐፍ ያንተ መጽሐፍ ከሆነ እዚህ ጋር በቀይ የተጻፈ አንድ ነገር የለውም። ለምሳሌ ያው እንዳለ ነጭ ነው። ስለዚህ ያንተ መጽሐፍ አይደለም ማለት ነው። ይኸው ቅድም አይተዋላ። ቅድም አንብበልኝ አውጣልኝ ያለህ ይኸው እዚህ ጋር እግዚአብሔር ቆይ ኛው መጽሐፈ ጨዋታ የሚል መጽሐፈ ጨዋታ የሚባል መጽሐፍ በእኛ ሃይማኖት የለም። ሲጀምር ከየት እንዳመጣው እራሱ አላውቅም። እባክህ መጽሐፎችን አላውቅም። በችግር የለውም እናልፋለን። ያና ይሄን ነበር አሳየኝ ያልከው እዚህ ጋር። እሺ እግዚአብሔር ፈሪ ነው ይላል አለ። እዚህ ጋር ካሉ መጽሐፍቶች ለምሳሌ ይሄን መጽሐፍ አንዱን አትቀበለውም። ይሄ መጽሐፈ ጨዋታን አትቀበልም አንተ አይደለ? እሱ የለም እንደዚህ የሚባል እሱ ዝም ብሎ ሰው የጻፈው ነው እንጂ እኛ ጋር የለም። እሺ በቃ ሌላ ይሄኛውን መጽሐፍስ መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር 50 ይሄንንም አትቀበለውም አይደለ? ቶሎ በል ንገረኝ፣ ሌሎችን እንድናስተናግዳቸው። እግዚአብሔር ፈሪ ነው የሚል መጽሐፍ የለም እዚህ። እንደሱ አይነት መጽሐፍ እሱ ዝም ብሎ መጽሐፈ ሙዝደሊፋንስ ትቀበለዋለህ አትቀበለውም? ካልተቀበልከው ወደ ሌላ መጽሐፍ እንዳለ ሄደሽ በቃ ቀይር። እሺ መጽሐፈ ሙዝደሊፋንም አይቀበልም። እሺ ትንቢተ ሚና ይላል። ይሄንንም አትቀበለውም። ልለፈው በቃ ተው በቃ አለፈ። ወደ ሌላ ትምህርት ግባ። እሺ በቃ ይቅርታ። ለሱ አንድ ጠይቄው ልሄድን ስለምተኛ። እሺ ጠይቀሽ። ይቅርታ ወንድሜ፣ አንድ ጽሁፍ ላይ በመጀመሪያ ዘጸአት ምዕራፍ 20 ያለውን አይተክ ብትመልስላቸው ጥሩ ነው። ስለ ስዕል የሚያወራው አንብበህ በራስህ ወይ አንተ አንብብለትና ስለሱ ጉዳይ ትንሽ ቢያብራራ ጥሩ ነው። ሁለተኛ ደግሞ ኢየሱስ ክርስቶስ ያላቸው ንግግሮች አሉ። እኔ የምናገራቸው ከጭንቅላቴ አይደለም ከእኔ አይደለም የሚለው ምን ለማለት ፈልጎ ነው የሚለው መልስልን። የሁለቱም ይበቃሃል ብዬ አስባለሁ። እንግዲህ ብዙ ጥያቄ አለ፣ ሁለቱ ይበቃሃል ካብራራክ። አንድ ስለ ስዕሉ ጉዳይ ዘጸአት ምዕራፍ 20 ያለው አንብበክ ምን ማለት እንደሆነ ከሁሉም በሰማይም በምድርም ከምድር በታችም ከውሃ ውስጥም ከሁሉም ነገር ይላል ስዕል እናንተ አታድርጉ ይላል እና ምን ማለት እንደሆነ ስዕል ፕሮፋይል ስላደረክ ነው ያቺ ጥያቄ ያመጣሁልክ። እና የምናገራችሁ የምላችሁ ይሄ ከእኔ የመጣ ቃል አይደለም ሲልስ ምን ማለት ሆኖ ብትመልስልን ጥሩ ነው። እና እኔ ብዙ ሲጀመር እውቀቱ የለኝም፣ ግን ያው እነሱን ደግሞ እውቀት ላላቸው ብጠይቋቸው ደስ ይለኛል። እሺ ችግር የለውም። ስንት አምላክ ነው የምታመልከው በክርስትና? ይክበር። ስንት አምላክ ነው የምታከብረው? ስንት አምላክ ነው የምታመልከው? ስንት አምላክ ነው ያለው በክርስትና? እግዚአብሔር ብቻ ነው። ሌላ ምን አምላክ አለ?
እሺ አንድ አምላክ ነው የምታመልከው አይደለ? እሺ በጣም ጥሩ። ያ አንድ አምላክ ማን ነው? እግዚአብሔር ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አብም ወልድም መንፈስ ቅዱስም አንድ ነው። አንድ ነው በቃ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላለ መጽሐፍ ቅዱስ ላይ። እሱ ምን መሰለ እግዚአብሔር ቃል ነበር ይላል ዮሐንስ ወንጌል 20 ላይ 1 ላይ ያላይተውም እንዴ? ቃል እግዚአብሔር ቃል ነበረ። ቃሉ ነው እሱ የተለያየው እንጂ አንዱ እግዚአብሔር ነው። ግን እኛን ለማዳን ሲል ወደ መሬት ሲመጣ ይኸው በቃሉ ነው የመጣው ወደ መሬት ማለት ነው። ኢየሱስ ክርስቶስ ማለት እግዚአብሔር ራሱ ነው፣ ግን በስጋ ተገልጦን የመጣ ለዛ ነው ሶስት ብለን እንጂ አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር ነው፣ በስጋ ስለመጣ ነው ወደ መሬት ማለት ነው። በሪ ይኸውልህ አዳምጥኝ እባክህ ለነፍሳቸው እዘኑላት። ነፍሳቸውን በጣም ውደዱ። እኔ ልንገራቸው መጀመሪያ ነፍሳቸውን በጣም ውደዱ። ነፍሳቸውን ከጥፋትም ራሳቸውን ናቸው የምትጠብቋት፣ ልታድኗትም የምትችሉበት በራሳችሁ እጅ ነው ያለው። ያን የምትድኑበትንና የምትጠፉበት መንገድ በነቢያት በኩል ተቀምጦላቸው መጽሐፍ ቅዱስ ላይ አንድ አምላክ ብቻ እንዳለ ያስተምራል። ያ አንድ አምላክ ማን እንደሆነም ተቀምጧል። ግን እናንተ ክርስቲያኖች ያንን አታምኑበትም። እንዴት በሉ? ክርስቲያኖች አንድ አምላክ ብለው የሚያምኑት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ነው የሚያምኑት። የትኛውን ቦታ ላይ ግን ከኦሪት ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። የመዳንና የመጥፋታችሁ ዋና ቁልፍ ያለው በቃ እዚህ ስለ አምላክ ጉዳይ ላይ ነው። ያ አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብላችሁ መጽሐፉ ላይ ማስረጃ ካላገኛችሁ ወረብል ከዕባ በአላህ ስብላላ አትድኑ። የምትድኑት አንድ አምላክ ተብሎ የተገለጻለ ነቢያቶች ሁሉ የሰበኩት አንድ አምላክ፣ ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ገብታችኋል? ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ክርስቶስ ታዲያ ምንድን ነው ከተባለ ክርስቶስ አምላክ እንዳለው ነው ያስተማረው። ሌላኛው ነገር እኔ አምላክ ነኝ ብሎ አላስተማረም። የትኛውም የመጽሐፍ ቅዱስ ስፍራ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አላስተማረም። ይልቁንስ አምላክ እንዳለው ነው ያስተማረው። እናንተ ደግሞ የናታምኑ የራሱ አምላክ ነው ብላችሁ ነው የምታምኑት። ታዲያ ክርስቶስን መቃወም ትፈልጋላችሁ? ክርስቶስን መቃወም ትፈልጋላችሁ? ክርስቶስ እኔ አምላክ ላስረዳስ ምን ማለት እንደሆነ። የዘላለም ሕይወት ማለት እውቀት ማለት ነው፣ ሌላ አይደለም። እና እንዴት እንደሆነ ክርስቶስ የተናገረውን ላሳየ። የምትሰሙት ትምህርቴ የዘላለም ሕይወት ነው እያለ ይናገራል። የምትሰሙት ትምህርቴ መንፈስ ነው እያለ ይናገራል። የዘላለም ሕይወት ይሰጣል። የሚሰጠው ያንን እውቀት ያስተምርሃል፣ ትምህርቱን ማለት ነው። የዘላለማዊ ሕይወት የተባለው እውቀት እንደሆነ ላሳይሃል። ያም እውቀት ስለምን አይነት እውቀት ነው ከተባለ ስለ አንዱ አምላክ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድን ነች የዘላለማዊ ሕይወት? አንድና ብቸኛ እውነተኛ አምላክ ብሎ የገለጸውን ማመን እንደ አምላክ ብቸኛ እንደሆነ አንድ ብቻ እንደሆነ እንዲሁም ክርስቶስ የዛ የአንዱ አምላክ መልእክተኛ ነው ብሎ ማመን፣ ነቢይ ነው ብሎ ማመን፣ ያ ነው የዘላለማዊ ሕይወት ማለት። ይህን ክርስቶስ ይሰጣል ወይ ከተባለ አዎ ይሰጣል፣ ያስተምራል ማለት ነው። ይሄ እውቀት የዘላለማዊ ሕይወት ነው አለ። ያን እውቀት ማን ነው የሚሰጠው? ክርስቶስ ነው የሚሰጠው። ይሄ ለእስራኤል ወገን በተላከበት ዘመን ከእርሱ እንጂ ከማንም አያገኝም ነበር ይህን እውቀት። ታለረላ እሺ አዳምና ሔዋን ወደ መሬት ሊወርዱ ያችን ዕፀ በለሷን የበሏት ሰዓት ማለት ነው እግዚአብሔር ራሱ ከልጅ ልጅ ተወልጄ አድንሃለሁ ብሎ አልተናገረም? ራሱ እግዚአብሔር ማለት ነው አልተናገረም። ውሸት ነው። የትኛውም ስፍራ ላይ ከልጅ ልጅህ ተወልጄ አድንሃለሁ አላለም። ማስረጃ ቅዱስ ገብርኤል ድንግል ማርያምን ከልጅ ልጅ ተወልዶ ያድነ ምንድን ነበር ብሎሽ ለድንግል ማርያም አልተናገርም? ተወልዶ እንደሚያድና አዳምና ሔዋን እንደሚያድነው ቅዱስ ገብርኤል አልነገራትም ለድንግል ማርያም? የለም በፍጹም። የትኛውም ስፍራ ላይ ከልጅ ልጅህ ተወልጄ አድንሃለሁ ብሎ እግዚአብሔር ቃል አልገባለትም ለአዳም። እሱን ያው ምኑ ጋር እንዳለ አላውቀውም እንጂ አለ በእርግጥ ማለት ነው አላለም። ማስረጃ የለውም። ለእርሱም ሌላ ክርስቶስን አምላክ ያደርገዋል ብለህ የምታስበው ጥቅስ ካለ አንሳ። ሁሉንም ላስረዳ ሲያል ሆን አላውቅም እንጂ አለ። እሺ አምላክ እንዳለው እንዳስተማረ ታውቃለህ አይደለ? ኢየሱስ
እሱማ ሰው ሆኖ ነው። እኛ አዳምና ሔዋን እኛን ለማዳን የመጣልኩ እኮ እኛን ለማዳን እስከመጣ ድረስ ደግሞ ሰው ሆኖ እስከወረደ ድረስ ሰው ሆኖ ነው ሲያስተምር የነበረው እንጂ አምላክ ሳይሆን እንደ ሰው ሆኖ ነው ሲያስተምር። ቃል በቃል እኔ ሰው ነኝ አለ። በቃ ሰው ነው ብለህ አመን። እኔ አምላክ ነኝ አላለም። አምላክ ነው ብለህ አትመን። ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው። ይህን ካላመንክ ከላይ ያለው ሙኒር አብዱ አነ መሲህ ልጅ ከላይ ያለ ሰላም እንዴት ነው? አለን እግዚአብሔር ይመስገን። እሺ እንዴት ነህ? كيف حالك؟ تتكلم العربي بعد؟ لو تبغى بالعربي ولو تبغى بالتقريني أمانة. يلا كلمنا باللغة العربية وبالأمهاري أو بأي لغة شئت. أهم شيء قال المسيح في الكتاب المقدس أنا إلهكم واعبدوني. እሺ እንዲገባቸው በአማርኛ ብናወራ ይሻላል። عادي إذا ما تقدر تتكلم العربي معاه تكلم معاه باللغة الأمهرية. ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላካቸው ነኝ አምልኩ ይብሏል። እኔ መጀመሪያ ስሜ ሙኒር አብዱ ኡስማን እባላለሁ። እናቴ ክርስቲያን ናት፣ አባቴ ሙስሊም ነው። ያደኩት ከአባቴ ጋር ነው ያደኩት። ክርስትና ከተቀበልኩኝ አሁን 2018 መስከረም 21 ነው የተቀበልኩት። በምክንያት ነበር ከመጀመሪያ ምንድነው ከእስልምና እንድትወጣ ያደረገ? እሺ ከእስልምና እንዲወጣ ያደረገኝ አንደኛው አላህ ለምሳሌ አሁን አላህ አንድ ፈጣሪ ሆኖ ለነቢይ መሐመድ ወደ ምድር ከላኩ ለኢየሱስ ክርስቶስ ለሁለቱም ነቢይ ብሎ ከላካቸው፣ ይቅርታ ግን አማርኛ ብዙ አልችልም፣ ግን ትንሽ ነገር በቃ ቄር ያለኝ ለሁለቱም ነቢይ አድርጎ መልእክት ሰጣቸው ሲልካቸው ወደ ምድር። ለምሳሌ መሐመድ አባቱ አብደላ ይባላል። እሺ ከዛ ሳስበው የመጨረሻ ነቢይ መሐመድ አብደላ ሲልከው የመጨረሻ ነቢይ የሚመጣው መሐመድ አብደላ የመጨረሻ ቁርአን በቃ ነዘሉ ከላስ። ከዛ በኋላ ነቢይ መሐመድ በ63 እድሜው ሞተ። ከዛ ሲሞት ወልደዋል። እስከ 8-9 ሚስት አግብተዋል። እሱ አይገባኝም፣ ግን ስታስበው በ63 እድሜው በጅዳ በልዩ ቦታ ደግሞ በመዲና ሲቀበር እኔ ሄጄ ነበር። ራሱ ጅዳ በደንብ አውቃታለሁ። ከአባ ሄጄ ነበር እና ስታስበው በ63 እድሜው ሲቀበር በመሬት ላይ ኢየሱስ ክርስቶስ በ33 እድሜው ከ3 ቀን በኋላ ተነስቶ ከገላው ጋር ወደ ሰማይ ሲሄድ ግን ዝቅ ብዬ ጭንቅላቴ ሳስበው ኢየሱስ ክርስቶስ አላሁን ለሁለቱም ከላካቸው ኢየሱስ ክርስቶስ እውነተኛ ሆኖ ወደ ሰማይ ነው የወሰደው። እውነተኛ ስላልሆነ ነው መሐመድ ወደ ሰማይ አልተሰቀለ። እቺ ቅርታ አንደኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ቃለ ሱብሓነሁ ወተዓላ ቁል ኢነማ አነ በሸሩን ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒዱን ፈሀል አንቱም ሙስሊሙን። ሙሐመድ ሆይ ልክ እንደናንተ እኔ ሰው ነኝ በላቸው ለሰዎች። ከእናንተ የሚለየኝ ወደ እኔ ግልጠተ መለኮት ወይንም ራእይ ከአምላኬ ዘንድ ይወረድልኛል በላቸዋል። በሰው ላይ የሚሰራው ህግና ስርዓት ደግሞ እንደተፈጠረ ሁሉ ይሞታል። ስለዚህ የአንድ ነቢይ የነቢዩ ሰለላሁ ዐለይሂ ወሰለም ሰው ናቸውና መሞታቸው ብርቅ አይደለም። እርሳቸውን ዝቅም ከፍም የሚያደርጋቸው ነገር አይደለም። ምክንያቱም ከእርሳቸው በፊት የነበሩ ነቢያቶች እነ አብርሃም፣ እነ ሙሴ፣ እነ ኢስሐቅ፣ እነ ያዕቆብ ሁሉ ሞተዋል። ግን እነርሱን ነቢይነታቸውን ጥያቄ ምልክት ውስጥ አላስገባም። ያ ነገር ጻድቅነታቸውንም ዝቅ አያደርግም። ወይንም መሞታቸው ከፍና ዝቅ የሚያደርግ ነገር አይደለም፣ በሰዎች ላይ ይሰራል። ከባዱ ነገር ግን አይምሮህ ሊቀበል የማይገባው ምን ነበር? አንተ የረሳኸው አምላክ ነው ብለህ መሞቱ፣ እሱ ነበር ጥያቄ ሊሆንብህ የሚገባው። ሙኒር አምላክ ነው ሰው ሆኖ መሞቱ ብርቅ አይደለም። ነገር ግን አምላክ ነው ብለህ መሞቱ እሱ ነበር ድንቅ ሊሆንብህ የሚገባው። ምክንያቱም አምላክ አይሞትም። ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አምላክ እንደማይሞት ቃል በቃል ይናገራል። ምን ይላል? የማይሞተውም እርሱ ብቻ ነው። ማንም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። እስከ ዘላለም ክብር ለእርሱ ይሁን አሜን ይላል። አሜን ነው። አምላክ አይሞትም እያለ እየተናገረ ነገር ግን አምላክ ሞቷል ብለህ ማመንህ እርሱ ነበር ጥያቄ ሊሆንብህ የሚገባው። ምክንያቱም አምላክ አይሞትም። ሰው መሞቱማ ብርቅ እኮ አይደለም። ሰው መሞቱ ብርቅ አይደለም። ሌላኛው ነገር ነቢዩ ሰለላሁ ዐለይሂ ወሰለም
አለመሞት ይችሉ ነበር። እንዴት ከተባለ ሊሞቱ ጊዜያቸው በቀረበ ጊዜ መልአኩ ገብርኤል ወደ እርሳቸው ተልኮ መጣ። ወደ ማለታቸዋል ወደ ነቢዩ ሰለላሁ ዐለይሂ ወሰለም እዛ ይህንን ቃል ገለጠላቸው ከአላህ ዘንድ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሀ ኸየረ ዐብደን በይነ ልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ አሉ። አተስሚዕ ምን አልከኝ? ቅዱስ ገብርኤል ነው ወደ ነቢ ሰለላሁ ዐለይሂ ወሰለም እየተላከ የሚመጣው መልአክ እርሱ ነው። አይተውታል። ሁላ ማስረጃ ከፈለክ አወጣልሃለሁ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ኸየረ ዐብደን በይነ ልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ። አምላክ የአላህ አስመረጠኝ አሉ። በምንና በመካከል እዚህ ዓለም ላይ ለዘልዓለም በመቆየት ወይንም ደግሞ ሙቼ ወደ እርሱ ወደ ሰማይ ዓለም መሸጋገርን አሉ። እኔም እዚህ ዓለም መቆየትን አልመረጥኩም አልፈልገውም አሉ። ወደ ቀጣዩ ዓለም መሸጋገርን እፈልጋለሁ አሉ። የመጨረሻ ህይወታቸው ላይ በልረፊቅል አዕላ በልረፊቅል አዕላ በልረፊቅል አዕላ አሉ። የላይኛውን ዓለም የሰማይ መላእክት ማነው የሰማይን ዓለም መቀላቀል ነው የምፈልገው፣ እሱን ነው የምፈልገው ብለው ተናገሩ፣ ሄዱ። ስለዚህ አለመሞት ይችሉ ነበር። እያነጻጸርን እንድንሄድ ብዬ ነው። አነጻጽረህ ስለሆነ የጠየቀኝ እንድትረዳ። ወደ ክርስቶስ ጋር ስንመጣ ግን ይሄ ምርጫ ራሱ አልተሰጠውም። እባክህ አድነኝ እያለ እንዳውም ይለምን ነበረ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ እባክህን አድነኝ ከዚህ ጽዋ እያለ ይማጸን ነበር። እንደዛ እየለመነ እረ ስለምን ተውከኝ እያለ እየተማጸነው እዚያ በኋላ ገደለው። ምንም ይህን ሊሰማው አልቻለም፣ ገደለው። እንደናንተ እምነት ማለት ነው። ነገር ግን እርሳቸው ምርጫ ሁሉ ተሰጥቷቸዋል። ከፈለጉ መቆየት ይችሉ ነበር። ሶስተኛ ኢየሱስ ክርስቶስ ከሙታን ተነስተዋል ምናምን ያልከው ነገር አንደኛ በዚህ ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ። መቼም ሐዋርያቶች ናቸው ተነስቷል ብለው የጻፉት። ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? መለሳት ይችል እንዳልከው ነው። ሐዋርያዎቹ እንዳሉት ነው። ከሱ ጋር የነበሩ ሐዋርያት ሲነሳ ግን አላዩትም። ሐዋርያቶች አይደል ዝም ብሎ የጻፉት ሳያዩት። ይሄ እኮ ብዙ መጽሐፍ ቅዱስ ለራሱ እኔ ይዤው አላውቀውም። እውነት ለመናገር አልዋሽም። እዚህ መጥቼ እንደዛ አልልህም። ምክንያቱ ሲነሳ አላዩትም። እሺ ሲነሳ አላዩትም። አንድ ሐዋርያ ኢየሱስ ክርስቶስ ሲነሳ አላየም፣ ውሸት ነው። ክርስቶስ ደግሞ ማን ነው? ጳውሎስ ደግሞ መጽሐፍ ቅዱስ ላይ ምን ይላል? ክርስቶስ ግን ከሙታን ካልተነሳ ክርስትናችን ውሸት ነው አለ፣ ስብከታችንም ከንቱ ነው አለ። ስለዚህ የክርስትናን ውሸት ለማድረግ አንድ የክርስቶስን ትንሣኤ አለማረጋገጡ ይሄ ብቻ በቂ ነው። ምክንያቱም ሲነሳ ያየው ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር የለም፣ ውሸት ነው። ሌላኛው ነገር ተነስቷል በሚለው እንስማማ፣ በቃ እንስማማ፣ እንሂድ። ተነስቷል በሚለው ራሱ ብንስማማ እንዴት ነው የተነሳው? ብዙ ጊዜ ለእናንተ ሲሰክሷችሁ ምንድነው የሚሏችሁ? ሞት እንድል አድርጎ ተነስቷል በራሱ ነው የሚሏችሁ። እና አምላኩን ያስነሳው 15 ጥቅስ ልስጥህ ከመጽሐፍ ቅዱስ ላይ አምላኩ እንዳስነሳው ላሳያችሁ። ለናሙናነት ያክል አስነስቶት ነው። ማን ያስነሳው ከተባለ እናያለን። አምላኩን ያስነሳው ኑ ላሳያችሁ። ባያስነሳው ምን ይሆን ነበር? በስብሶ ይቀር ነበር፣ እንደኔ እንዳንተ። ማስረጃ ሳያለሁ። ለዚህም ሁሉ እኮ ልክ ነህ ኡስታዙ። ግን ለምንድን ነው ለመሐመድ ያላነሳው? እርሳቸው መሰረቱ መሞት ባይፈልጉን እርሳቸው ራሱ ያንን ነቢያችን ሰለላሁ ዐለይሂ ወሰለም አለመሞት ቢፈልጉ መጀመሪያ ምርጫው በቶላቸው ነበር አልኩህ እኮ። ስላልፈለጉት ነው፣ ምድር ላይ መቆየትን አልፈለጉት። ክርስቶስ ግን ያንን ክርስቶስ ያለ እየለመነ አይቀጥልሽ። አንድ እድል ስጠኝ። ይቅርታ ግን ደፈርኩ። ይቅርታ። አብሽር አብሽር። ለራስህ ስታስበው የሐዋርያት ስራ ትቀጥላለህ። አንድ ጊዜ የሐዋርያት ስራ ምዕራፍ 2 ቁጥር 32 ይታያል። አዎ ይታየኛል። ምዕራፍ 2 ቁጥር 32 ያውና እዚህ ጋር ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችንም ምስክሮች ነን አሉ። ኢየሱስ ክርስቶስን ያስነሳው ማን ነው? እግዚአብሔር ነው ያስነሳው። አምላኩ ነው ያስነሳው። አላህ ነው ማለት ነው። ኢየሱስ ክርስቶስ አምላክ አላህ ነው ልትል ነው። ስለዚህ ወደ እሱ ልንመጣ ነው፣ ችግር የለውም። ግን በራሱ ሳይሆን የተነሳው ራሱ ከእኔ ጋር ነህ። እሺ ጥያቄ ልቀጥል። ባያስነሳው ዕጣ ፈንታው ምን ይሆን ነበር? ክርስታው ማነው? ኢየሱስ ትቀጥላለች ብቻ ልጨርስልህ። ኢየሱስ ክርስቶስ
ከሙታን ባይነሳ ስጋው በስብሶ ይቀር እንደነበር ታውቃለህ ሙኒር? አምላኩ ባያስነሳው በስብሶ ይቀር ነበር። እንደኔ እንዳንተ የፍጡር ስጋ ነው ማለት ነው። ታውቃለህ እሱ ወይስ አታውቅም? ባያስነሳው ነበር ምን ሊሆን ነበር ነው? እኩል ይሆን ነበር። ልክ እንደ ነቢይ መሐመድ እኩል ይሆን ነበር። ሃይማኖቱ ልዩነቱ ይኸውና እኩል ይሆን ነበር። ምክንያቱም ያኔ ሰው ነው ሙቷል፣ ሰው ነው ሙቷል። እኩል አይሆንም። እሱን ላነጻጽርልህ ነው። አብሽር። ስለ እኔ ነቢይ ተዋቸው፣ እርሳቸውን እኔ በማስረጃ እነግርሃለሁኝ። አሁን አንተ አምላክ ስለምትለው ሳያስነሳው ቢቀር ኖሮ አምላኩ ኢየሱስ ክርስቶስን በስብሶ ይቀር ነበር አይደለ? እንደኔ እንዳንተ ኖርማል ስጋ ነው፣ በስብሶ ይቀር አይደለ? ማስረጃ ላሳየህ። ለዚህም ማየት የሚፈልግ ሰው ካለ ያውና ይሄ ልጅ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ እያለ ይናገራል። እንደገናም ወደ መበስበስ እንዳይመለስ አያችሁ፣ ያ ነው። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል። ደግሞም በሌላ ስፍራ ቅዱስህን መበስበስህን ያይ ዘንድ አትሰጠውም ይላልና ይላል። ዳዊትም በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ እንቀላፋ፣ ከአባቶችም ጋር ተጨምሮ መበስበስን አየ። ተመልከቱ። እንደ ክርስትና አስተምህሮ ነቢያቶች አስክሬናቸው ይበሰብሳል። ክርስቶስም ባይነሳ ኑሮ አምላኩ ባያስነሳ ኑሮ በስብሶ ይቀራል። አሁን ልክ እንዳንተ ነቢይ ይሆን ነበር ብሏል። እንደኔ ነቢይ አይደለም። የእኛ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አይበሰብሱም። ማስረጃ ላሳየህ ከፍቼ። ችግር የለም ሼህ ሁሴን ምን ልልህ ፈልጌ ነው ወይ ልንገርህ እና ትቀጥላለህ። አብሽር። የእኛ ነቢይ ሰለላሁ ዐለይሂ ወሰለም አስክሬናቸው አይበሰብስም። አምላክ ብለው የሚያስቡት ግን ኢየሱስ ክርስቶስ መጽሐፋቸው ላይ ባያስነሳው ኑሮ አምላኩ በስብሶ ይቀራል ይላል። እሺ፣ ነገር ግን ነቢ ሰለላሁ ዐለይሂ ወሰለምስ አንድ ደቂቃ በስብሶ እንደማይቀር ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም إن الله حرم على الأرض أن تأكل أجساد الأنبياء ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በነቢያቶች ላይ ሰውነታቸውን አፈር እንዳትበላ እርም አድርጎባታል አሉ። አላህ በምድር ላይ የነቢያቶችን ሰውነት እንዳትበላ እርም አድርጎባታል። አይበሰብስም ሰውነታቸው። ማስረጃ ላሳያቸው። ችግር የለም። መሐመድ በፍሪጅ ያስቀምጡት ማለት ነው። ተው፣ ከፍሪጅ በላይ ነው የተቀመጡበት። ፍሪጅማ ቀዝቅዞ ይገላል። ፍሪጅ ቀላል ነገር ነው። እርሳቸው ግን አስክሬናቸው አይበሰብስም። ነቢያችን ሰለላሁ ዐለይሂ ወሰለም ፍሪጅ መሳሪያ አይሆንም። ፍሪጅ ቀላል ነገር ነው። ቀዝቅዞ ይገላል። እሱ ጌታ እሺ፣ ሼህ ሁሴን ምን ልልህ ፈልጌ ነው እንደማይበስበስ ለምሳሌ እሱ የተቀበረው በሴራሚክ ነው የተቀበረው ማለት ነው። አፈር የሌለው ማለት እኔ አሁን ጓደኞቼ ያሉ የሞቱ ለምሳሌ አንድ ጓደኛ ሲሞት እንዳይበስበስ ከፈለኩኝ በሴራሚክ እና በፍሪጅ አድርጌ መቀበር እችላለሁ እንዳይበስበስ። ምክንያቱ ስጋው እንዳለው መበስበስ ይበስብሳል። ምክንያቱ እንቅስቃሴ ስላለው እሱ ይበስብሳል። በሴራሚክ ብታደርገውም ይበስብሳል። ይሄ የአምላክ ስራ ነው በእርሳቸው ላይ። በማስረጃ ታምናለህ? ላሳየህ ወይንስ አታምንም? እሺ አሳየህ። እንደሱ ነው። ልክ በማስረጃ ኢየሱስ ክርስቶስ እንደሚበሰብስ እንዳሳየው ሁሉ እርሳቸው ደግሞ እንደማይበሰብሱ ማስረጃ አሳየ ነው የሚባለው። ላሳየህ አንቀጽ ተኽሪጅ ሐዲስ። እኛ ክርስቶስ ይበሰብሳል ስንላቸው ጊዜ እንደ መጽሐፉ ነው፣ እንደ መጽሐፍ ቅዱስ እንጂ ዒሳ ዓለይሂ ሰላም ወይም ኢየሱስ ዳግም በሚመጣ ጊዜ ምድር ላይ ከወረደ በኋላ እንደ ማንኛውም ሰው ይሞታል፣ ከዚያ ይበሰብሳል ወይ አይበሰብስም። እኛ አይበሰብሱም ነብያቶች ብለን ነው የምናምነው። ላሳያችሁ። ኢነላሃ حرم على الأرض أن تأكل أجساد الأنبياء. تقرأ العربي صح؟ منير؟ لا بس أقرأ بس الترجمة أنا ما بعرف كيف الترجمة زي هذا طيب. مثلا مصحف القدس ያውና ያዙት ያውና ችግር የለውም። ምንጭን ያዙት። ክርስቲያን ልጆች ማየት ከፈለጋችሁ የእኛ ነቢይ ነቢ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነቢያቶችም እንደ እስልምና አስተምሮ የነቢያት አስክሬን እንደማይበሰብስ ያው የሶሒህ አቡ ዳውድ 1047 ላይ ታገኛላችሁ። ሌሎችም የሐዲስ መዛግብቶች ላይ እዚህ ተገልጸዋል። ምን ይላል መሰላችሁ?
إن من أفضل أيامكم يوم الجمعة فيه خلق آدم وفيه قبض وفيه النفخة وفيه الصعقة فأكثروا علي من الصلاة فيه فإن صلاتكم معروضة عليه. قالوا يا رسول الله وكيف تعرض صلاتنا عليك وقد أرمت؟ يقولون يعني بليت. فقال إن الله عز وجل حرم على الأرض أن تأكل أجساد الأنبياء. يا سلام كبر أمرنا لك يروق وقل بتكلك بهيكل كترقمه ከቀኖች ሁሉ በላጭ ቀን የሆነው አርብ ቀን ነው አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ወይም ጁምዓ ቀን ነው። አዳም የተፈጠረው በእሱ ላይ ነው፣ በጁምዓ ቀን ማለት ነው። የሞተውም በእርሱ ላይ ነው። በእርሱ ላይም መለከት ይነፋል፣ በእርሱ ላይም ትንሣኤ ይሆናል አሉ። ያ ሰላም ትንሣኤ የሚሆነው በጁምዓ ቀን ነው። ይቺ ዓለም የምትፈጸመው በጁምዓ ቀን ነው። አዳም የተፈጠረው በጁምዓ ቀን ነው። አዳም ወደ ገነት የገባው በጁምዓ ቀን ነው። አዳም ወደዚች ምድር የተወረደው በጁምዓ ቀን ነው። ለዚህ ተብሎ ነው ጁምዓ ቀን ታላቅ ቀን የሆነችው፣ በአምላክ ዘንድ የተመረጠች ነች። እንቀጥላለን። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ስለዚህ በእሱ ላይ ጸሎትን አብዝተህ ያኔ ጸሎቶችን ወደ እኔ ይቀርባሉ። ነቢያችን ሰለላሁ ዐለይሂ ወሰለም በእኔ ቀን በዚህ ቀን በእርሱ ቀን በጁምዓ ቀን ወደ እኔ ሶላትን አብዙ አሉ። ለእኔ ሶላትን አብዙ ካሉ በኋላ ሶላታችሁ በየጁምዓ ቀን ለእኔ ይቀርባልና ብለው ሲናገሩ የአላህ መልእክተኛ ሆይ አሉ ሰሃቦች፣ አሁን ሊጠይቁ ነው። ወደ አፈር ስትለወጥ ወይንም ስትበሰብስ ጸሎታችን እንዴት ወደ አንተ ይቀርባል አሉት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሁሉን ቻይ የሆነው አምላክ ምድር የነቢያትን ስጋ እንዳትበላ ከልክሏል አሉ። አላሁ አክበር። አያችሁ፣ አትበሰብስም እንዴ ሲሏቸው ሰውነታቸው እንደማይበሰብስ ቃል በቃል ያውና ማስረጃ ምን አሉ? አላህ ሁሉን ቻይ የሆነው አምላክ ምድር የነቢያትን ስጋ እንዳትበላ ከልክሏል ብለው ተናገሩ። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም አስክሬን አልበሰበሰም። ማነው እንትናቸው አልበሰበሰም። ይህን ይመስላል። ጥያቄ ያለ ይቀጥል። እንደውም በየግጽበቱ ሩሓቸው ወደ ጀሰባቸው መለሰው። ሶላትንም ለእኛ ሰላምታቸው ጥያቄ አለኝ። ምንድነው ጥያቄ? አንዴ ሙኒር ይጨርስ ከይቅርታ ጋር። ሙኒር ጥያቄ ያለህ ሌላ? አዎ ምን ልልህ አስቤ ነው። አይ በቁርአን ውስጥ ስትገባ ኢየሱስ ክርስቶስ መዳን እንደሚችል እንደፈለገው ስልጣን እንዳለው ይናገራል። ራሱ ቁርአን አልከሪም ይናገራል፣ በራሱ ይናገራል። ገባ? ስለ ክርስትና እንዳለ ይናገራል። ሃይማኖት ክርስትና እንዳለ ይናገራል። እንደውም እንደገና ሙኒር፣ አቤት። ሙኒር፣ አቤት፣ አቤት። ሙስሊም ነበር ካለላ? አዎ። አርካኑ ሶላት ስንት ናት? 50 ገምልኝ። 50 ሽሩጡ ሶላት ስንት ነው? ሽሩጡ ሶላት ቆይ እንኳን ልንገርህ። ይቅርታ ግን ነው ኡስታዝ፣ ይቅርታ ማለት እኔ ሰግጄ አላውቅም። የክርስትና ምግብ እበላለሁ፣ የእስልምና ጀመል ይሁን ሌላ ይሁን እበላለሁ፣ አሁንም እበላለሁ። እግዚአብሔር ይመስገን ክርስቲያን ነኝ፣ ኦርቶዶክስ ነኝ። በሃይማኖቴ አልደራደርም። እንደውም ድሮ ግን ሰግጄ አላውቅም። የኔ አያት በኤርትራ ሸላሎ የሚባል ቦታ ሼክ ዑስማን ይባላል፣ ታዋቂ ነው፣ ማንም የሚያውቀው ሰው ነው። ሼክ ዑስማን ይባላል። ከፈለኩም ደረቅ ስልክን ላክልኝ፣ በስልኩን አገናኛለሁ ስለሚሰራ ደንበር ሸራሮ ስለሆነ ግን ስለማንኛውም ይኸውልህ፣ እሺ በቃ እንድትረዳ ላድርግ። ከእስልምና የወጣህበትን ምክንያቶች ጠይቄ የነበረን እዛ ተመለሱልህ። አሁን አርካኑ ሶላት ስንት ነው ብዬ ስጠይቅህ ጊዜ ትክክለኛ መልስ አይደለም የሚመለስከው። አርካኑ ሶላት 5 አይደሉም፣ 5 ናቸዋል። ከ5 አይደለም። ኡስታዝ ምን መሰለህ፣ ይቅርታ ሰግጄ አላውቅም፣ እውነት ለመናገር ነው። መስከረ ይህንን ህፃን ልጅ የሚያውቀው ነገር ነው። ከይቅርታ ጋር ህፃን ልጅ የሚያውቀው ነገር ነው። ለማንኛውም ጥያቄዎች ካሉ ጠይቅሽ፣ ችግር የለውም፣ አላጨናንቅህ። ጥያቄዎች ካሉ ጠይቅሽ። አይ ለምሳሌ እኔም ታምሜ ነበር፣ የልብ ችግር አለኝ። መቀሌ ሄጄ ነበር፣ ጥቁር አንበሳ ሄጄ ነበር፣ ጅዳውን መስተሽፋ ሀያት ሄጄ ነበር፣ ከዛ መስተሽፋ መሊክ አልፋድ ሄጄ ነበር፣ ከዛውን መሊክ አብደልአዚዙም ሄጄ ነበር መስተሽፋ። ከዛ መዳን አልቻልኩም እና የልብ ችግር ስላለኝ ጅዳ ሄጄ ስታከም ግን በሽታ የለህም ምናምን አለ። አልትራሳውንድ ታይቼ ኤምአርአይ ታይቼ ራጅ ምናምን ሁሉ ታይቼ በሽታ ምናምን የለም ተብዬ ተመልሼ ወደ መቀሌ 05 ክብረ መንፈስ ቅዱስ የሚባል ቤተክርስቲያን አጠገብ መስጂዱ ታውቀዋለህ?
እቋለ 05 ገብረ መንፈስ ቅዱስ አጠገብ መስጊድ ማለት ነው። እዛ ጠበል ሲታጠቡ ሳይ ሙስሊሞች ነው የሚታጠቡ እዛ ቤተክርስቲያን እየሄዱ ማለት ነው። ከዛ ሙስሊሞቹ ችግር የለም እኛ ሙስሊም ነን፣ ግን ጠበል የጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን ቅድስት ድንግል ማርያም ጠበል እንደሚያድነ እናውቃለን። ግን ከእምነታችን ስንድንን ከእምነታችን አንወጣምና ግዴታ የሚያስቸገረ ሰው ስለሌለ እንሄድ እንታጠብ ምናምን አሉኝና ሄጄ 14 ቀን ተፈቀደልኝ። 14 ቀን ታጥቤ ደህና ሆንኩኝ ነው። እግዚአብሔር ላመሰግነው አሁን እወዳለሁ ማለት ነው። እና ሙስሊሞቹ እዛ ጠበል ሲታጠቡ በጣም ያምኑበታል ጠበሉ። እሺ ለምንድን ነው የሙስሊሞቹ ቤተሰቦችን ጠበል ቤት የሌለ? አቤት 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 ኡስታዝ አቤት። ኢየሱስ ክርስቶስ ያድናል ስትል ነው የሰማሁ ወይንስ ጆሮዬ ነው? አዎ ያድናል። አሁን ያድናል፣ ነገም ያድናል። በመጨረሻ ክፍል ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? የሚያድነው አይፈልግም። ይፈልጋል። አላሳየህ። በምን መጽሐፍ? መጀመሪያ አፕሊኬሽን አሳየና ግባ። መጽሐፍ ቅዱስ ላይ። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ምን አለ? 27ን አንብባት እስኪ ተነበላ አማርኛ። አዎ ትንሽ አሁን ነፍሴ ታውካለች ምንስ እላለሁ አባት እስኪ አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ እስኪ ሰዓት መጣሁ። አድነኝ የሚል እያለ እየለመነ ያለው ማን ነው? በራሱ ኢየሱስ ክርስቶስ አድነኝ እያለ የሚለምን አካል ነው ኢየሱስ ክርስቶስ። አድነኝ እያለ የሚለምን ያድናል ብሎ ማመን ዘበት ነው። አዳኝ ይፈልጋል ራሱ ታርሱን እና የእርሱን አምላክ ፈልግ ይላል አላህ ስብሐነ ወተዓላ ነው። የክርስቶስም የአብርሃም የይስሐቅም የያዕቆብም አምላክ አዳኝ ይፈልጋል። አላህ ግን አዳኝ እንደሆነ ነቢያቶች የተናገሩበትን ደግሞ ላሳየሽ። አብርሃምም ነቢ ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ ማን ነው አዳኝ ሲባል ወኢዛ መሪጡ ፈሁወ የሽፊን አለ አብርሃም። በምታመም ጊዜ የእርሱ አምላክ አላህ ነው የሚፈውሰኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ አንተ ሻፊ አሉ። አምላካችን አላህ ሆይ አንተ ነህ አዳኙ፣ አንተ ነህ ፈዋሹ አሉ። ወከዛሊከ ኑንጂል ሙእሚኒን አለ። ልክ እንዲሁ አማኞችንም አድናቸዋለሁ እያለ አላህ ቃል በቃል ይናገራል። አዳኝ ይፈልግ አምላክ አይደለም አላህ። አንተ አምላክ ብለህ የምታምነው ክርስቶስ ግን አዳኝ ይፈልግ ያለ ራሱ አምላክም እንዳለው አስተምሯል። ቆም ብላችሁ አስቡ እንጂ ጀማ። እሺ በመጨረሻ ክፍለ ዘመን ግን በመጨረሻ ዮም ቅያማ ወደ ፍርድ ስንቀርብ አላህ አይደለም የሚመጣው ኢየሱስ ክርስቶስ እንደሆነ ሰምቼ ነበር። ስህተት ነው። እሱንም ላስረዳ። የፍርድ ቀን የሚመጣው አምላክ አላህ ስብሐነ ወተዓላ ነው። ወጃአ ረቡከ ወልመለኩ ሶፈን ሶፋ ወጂአ የውመኢዝን ቢጀሃነም የውመኢዝ የተዘከሩ ልኢንሳን ወአነ ለሁ ዚክራ ይላል። የሚመጣ አምላክ አላህ ስብሐነ ወተዓላ እንደሆነ ቃል በቃል ወጃአ ረቡከ ይላል። ጌታህም ይመጣል የዛን የትንሣኤ ቀን ብሏል። ለምንድን ነው የሚመጣው ከተባለ ለፍርድ የትንሣኤ ቀን የሚመጣው ራሱ ነው። ኢነላሃ የሕኩሙ በይነኩም የውመል ቂያማ፣ የትንሣኤ ቀን በእናንተ መካከል የምፈርድላችሁ እኔ አምላካችሁ አላህ ነኝ ብሎ አላህ ቃል በቃል በርካታ ቦታ ላይ ተናግሯል። የትንሣኤ ቀን ለፍርድ የሚመጣው ራሱ ነው። ያ ነው አላህ ነው ፈሪቁን ፊል ጀነት ወፈሪቁን ፊስ ሰዒር ብሎ ፍርድ የሚሰጣቸው ከፊሎቹ ወደ ገነት ከፊሎቹ ወደ ገሃነም እንዲገቡ የሚያደርገው እሱ ነው። ክርስቶስ ይመጣል ወይ ከተባለ አዎ ይመጣል። መቼ? የትንሣኤ ቀን ለፍርድ ሳይሆን የትንሣኤ ቀን ከመድረሱ በፊት በምድር ላይ ይመጣል። ከዚያ በምድር ላይ ሰዎችን ያስተዳድራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ዩሽኩ አን የንዚለ ፊኩም ዒሳ ብን መርየም ሐኪመን ሙቅሲጣ ብለው ተናገሩ። የክሲሩ ሰሊብ ወየቅቱሉ ልከንዚር ወየضዕ ልጅዝያ። የዘመኑ ፍጻሜ ከመድረሱ በፊት የድንግል ማርያም ልጅ ክርስቶስ ከሰማይ ወደ እናንተ ሊቀርብ ይወርዳል። እዚያ ወደ ምድር ይወርዳል። የትንሣኤ ቀን ከመድረሱ በፊት ወደ ምድር ወርዶ የሚቀረው እድሜ ያለ ያንን ይኖራል በመካከላችን። ከዚያ ለማንኛውም ሰው ይሞታል። ዓለም ትቀጥላለች። 10 የትንሣኤ ምልክት እስኪታዩ ድረስ ዓለም አትቆምም። ያቺ 10 ምልክቶች ከታዩ በኋላ ዓለም ትፈጸማለች። ክርስቶስ በምድር ላይ ይመጣል። ዳግም ይመጣል። ቀሪ ዘመን ስላለው የዛኔ ምን ሊሰራ ነው የሚመጣ ከተባለ አንደኛ ክርስቲያኖችን ያሉበትን መንገድ ስህተት እንደሆነ ሊያስረዳቸው፣ ሁለተኛ ሐሰተኛውን ክርስቶስ አይሁዶች የሚጠብቁትን ደጃልን ሊያጠፋ
እና ይሄንን የመሰሉ ሐጅ ቢያደርግም ይመጣል። ልክ እንዲሁ ሐጅ ያደርጋል ብለ ነቢ ሰለላሁ ዐለይሂ ወሰለም ዑምራም ያደርጋል ብለው ሶሒህ ሙስሊም ላይ እንደተናገሩት ከዚያ በኋላ ወየድዑ ናስ ኢላ ዲንላህ ወላ ዩዕበዱ ፊ ዘማኒህ ኢለላህ ወላ የብቃ ወዩህሊኩ ላሁ ኩለል ሚነል ፊ ዘማኒህ ኢለል ኢስላም ብለው ተናገሩ። ሰዎችን ወደ አላህ ይጠራል፣ እንዲሁም ደግሞ በእርሱ ዘመን ከእስልምና ውጭ ሌላ ሃይማኖት ምንም የሚቀር የለም እያሉ ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ለዚህ ዓላማ ይመጣል ክርስቶስ፣ ከዛ ዓለም ትቀጥላለች ማለት ነው እና ይሄን ይመስላል።